እንዴት ከተባለ ደጋፊው ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። እኔ ንስሐ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብተሃል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይህ ሀቅ ነው። የደገፋችሁብን ቀን ያስተማራችሁብን ቀን ፋኖ ማለት የመጽሐፍ ቅዱስ ቃል ነው። አዎ ቃሉማ ሊሆን ይችላል። እየተከተለ ያለው ኃይል ግን እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? ቀኝ የውስጥ አርበኛ የሚባለው አደረጃጀት ማለት በመንግስት መዋቅር ውስጥ ሆኖ መረጃ በመስጠት ሎጂስቲክ በማቀበል ክፍፍል በመፍጠር መንግስትን የሚያዳክም አካል የመንግስት ሰራተኛ በወረዳ በዞን እኔ አንድ ደስ የሚለኝ እንኳን ገብቻለሁ ነው ማለት በመግባት ያልቆጭም አይቼዋለሁ። የሚናፍቀኝ ነገር የለማ አይቼዋለሁ። እናንተ የቀኝ ውስጥ አርበኛ መረጃ መስጠት እኮ ቻሌ ዘመን ይባላል። እናቱን በሶስት ደብድቦ የገደላት የክፍለ ጦር አመራር ነው አላው። ለዛ ነው መረጃ መስጠት። ታዲያ እንደ ዞን አመራር የወረዳ አመራር የመንግስት አካል ህዝብ ያመነው እንዴት ለነዚህ ሰዎች ተላላኪ ይሆናል ነው ጥያቄ። ለነዚህ ሰዎች መረጃ የምትሆኑ ደጋፊ የምትሆኑ በዚህ ልክ እያወረዷቸው አይደል እንዴ? ምናልባት እናንተ ከተማ ስለተቀመጣችሁ ነው እንጂ ስለናንተ ልጅ ስለናንተ ባለቤት ዋስትና ትወስዳላችሁ እንዴ? በየደረጃው ያለ አካል ወንድሙ ጽንፈኛ ነው፣ የእህቱ ልጅ ጽንፈኛ ነው፣ የአክስት ያጎቱ ልጅ ጽንፈኛ ነው። አይዞ በርታ እያለ የጫማ መግዣ ይልክለታል፣ ስልክ ገዝቶ ይልክለታል፣ ካርድ ይፍቅለታል። አራበውም አልጠማውም አልቸገረውም ምን ሊያደርግ ይመጣል? ና ወንድሜ ተሳስተሃል። ችግር ያለበት ሰው ነው እንደዚህ የሚል በስም ጥራ ከተባለ መጥራት ይቻላል። እነማን ናቸው ከተባለ እዚህ ውስጥ ስላሉ ሊናገሩም ስለሚችሉ በስም መጥራት ይችላል። በጽንፈኛው አቅም አይደለም ያው ውጊያ የተካሄደው። እንድናገረው ፈልጌ አይደለም፣ ቀጣይ እንዳይኖር ስለምፈልግ ነው። ያው ውጊያ ሲካሄድ እኮ መረጃው ከዚህ ነው ከዞን ነው። ሞርተር ተማርኳል በወቅቱ ሻለቃ ወይ መቶ አለቃ ይመስለኛል የመከላከያ አባል ነው። ይሄን ሞርተር ይዘህ ከተማረክ እስካባለ 5 ሚሊዮን ብር ተቀብለህ ወደ ሀገር ትሸኛለህ ተብሎ ያ ሞኝ ሆኖ እስከ ሞርተሩ ተማረከ። ዛሬ ታስሮ 2 ሚሊዮን ብር ካከፈለ አትለቀቅም ተብሎ እስር ቤት ነው ያለው። ይሄን የሚያደርግ ማን ነው? አቀራራቢ ማን ነው? የመንግስት አካል ነው። ቀኝ ውስጥ አርበኛ የሚባለው ማለት ነው። አየሁት ሰለችኝ። ሀገርን ብዝብዝ አረግ ነው፣ ወገን አዋረድ ነው። እኔ መጣሁ። መሞት ካለብኝ የመንግስት አካል ይግደለኝ፣ ህዝብን ይቅርታ መጠየቅ አለብኝ ብዬ መጣሁ። የመጣው ወደ ምዕራብ ጎጃም አይደለም፣ እዚህ ውስጥ ያለውን ችግር ስለማውቅ ነው። ልምጣ ብለም የሚቀበለኝ አካል አልነበረም። ብዙ ጊዜ ከመከላከያ አመራር ጋር አልገናኝም። በሰሜን ጎጃም በኩል ነው የ59ኛ ክፍለ ጦር አዛዥ ተቀበለኝ። ባህር ዳር ነው የሄድኩት። ወደዚህ የመጣው ቀጠኔ ነው፣ ዞኔ ነው፣ ማህበረሰብ ይዘን ያለው ወገን ይዘን ነው፣ ለመኖር መጥቻለሁ። ሌላ ጉዳይ አይደለም የመጣሁት። በአጋጣሚ ግን ስመጣ የመጣሁበት ዓላማ እድሜ ካለ ግን ይሄን ማህበረሰብ መካስ አለብኝ ብዬ ነው እኔ እንደራሴ የመጣሁት በማውቀው ልክ ማለት ነው። ይሄን ስመጣ ደግሞ ምቹ ሁኔታ አልተፈጠረም ነበር። እንዳሰራም ግፊት የሚያደርጉ ሰዎች ነበሩ። እነማን? ቀኝ ውስጥ አርበኛ ናቸው። እንደገባውኝ 1 ሚሊዮን ብር ሽልማት እናደርግልና ከክልሉ ውጣ ነው የተባልኩት። እኔ ምን ሰርቼ ነው 1 ሚሊዮን ብር የምሸለም? የኔ ስራ እኮ በግ የሚያስጠይቅ ስራ ነው ስራ የቆየሁት እንጂ የሚያሸልም አንድ ስራ አልሰራም። ለምን ብዬ ስጠይቅ ምናልባት ፋና ላይ ቲቪ ላይ ምናምን እንደዚህ አይተናል እንደዚህ ስላጋለጠ እኔ እንደ ምዕራብ ጎጃም ማለት ነው ጽንፈኛ የሰው ኃይሉ ሙሉ እጄ ላይ ያለ ሁሉ ነገር ሙሉ የተደበቀ ምንም ነገር የለም። እዚህ ውስጥ ምን አይነት ሁኔታ ይሰራል አውቀዋለሁ። ከነዘመነ ከነማሚያ ተልቆ ይዞ ነው የመጣ። ዘመነን እኮ ነው ያውቀዋለሁ ከእናንተ ከምትሉ በላይ ምን ሁዬ ጥየው መጣው። የዘመነን ጉድ እኮ እኔ እነግራችኋለሁ እኮ ከእንደዚህ አይነት ሰው ጋር ተልቆ ይዤ አልመጣም። በዚህ እያፈሩ ግን ጄኔራሉ ከጫካ በመጡ ሰዎች ተጠልፎ እንደዚህ ሊያደርገን ነውና ብላችሁ ጄኔራሉን ገብግቡት ተብሎ ግን መልእክት አይነገርም። አንድ የዞን አመራር ነኝ ከሚል አካል ችግር ካለብህ አለብህ ወይ አስተካክል። እንደመጣውኝ እኮ እዚህ ምዕራብ ጎጃም ላይ እንደመጣው 4 አመራሮች ማለት ነው የወረዳም የዞንም እንኳን አንተ መጣ እውነት መስሎን በመረጃ እያገዝን ነበር። ስለኛ እንዳትናገር አንተም ወደዚህ ሐሳብ ከቀየር ከኛም ሐሳብ ቀይረን መንግስትን እንከሳለን እናገለግላለን ለህዝብ እንታመናለን አሉኝ። ቃል ገባን። እነዛ ሰዎች አሁን በመልካም ሁኔታ እየሄዱ ነው። እንደምታዩት ጽንፈኛ በየቦታው በግሩፕ እየመጣ ነው። ድሽቃውን ብሬኑን ይዞ አመራር እየመጣ ነው። ምዕራብ ጎጃም ለምን አይመጣም? አመራሩ እነማን ጋር እንደሚደዋወል ያውቀዋል። መከላከያን አምኖ እንዳይመጣም እኮ ይዞ መከላከያን አምኖ የሚመጣው መቼ ነው? መከላከያ የሆነ ነገር ሲሆን ነገ እንደሚነሳ እየተነገረ ነው። ቀሪ ዘመድን እዚሁ ነው፣ እዚሁ ያለ አመራር ነው። እናንተ የቀኝ ውስጥ አርበኛ መረጃ የምትሰጡ እኮ ቻሌ ዘመን ይባላል። እናቱን በሶስት ደብድቦ የገደላት። ስለ ሚዲያ አንድ ነገር ልንገራችሁ። 3000 ሰው አለ የተደራጀ የሚዲያ እንትን ማለት ነው። 3000 5 ፌክ አካውንት አለው ፌስቡክ ልታውቁት የሚገባ። እናንተ መልካም ነገር ስትናገሩ 3000 ሲባዛ በ5 ፌክ አካውንት ከራሱ ጋር 6 አካውንት አለው ማለት ነው። የፌስቡክ አካውንት 18000 ነው አይደል የሚሆነው?
ላይክ ሸሩ ኮሜንቱ የሚሰድቡ የነዛ ሰው ነው የብዙ ሰው እንዳይመስላችሁ አንድ ሰው 6 ጊዜ ነው የሚሰድባቸው የተደራጀ ኃይል አለ በሚዲያው ሰሞኑን አላያችሁም እንዴ እኔን እኮ እንግዲህ እናንተ የምትከተሉት እዚህ ላይክ ሼር የምታደርጉ በፌክ አካውንት እናሳየ ደረጃን ታውቃለህ መረጃችን ታውቁታላችሁ ብልጽግና ከተጠቀመበት በኋላ ረሽኖታል ተብሎ ቤተሰቡ ሚዲያ ላይ ወጥቶ ቤተሰቦቼ አዘን ላይ ተቀመጡ ተብሎ ተይዟል ሚዲያው ማመን ከፈልጋቸው እኔ ሙቻለሁ እንዴ አብራቻል እንዴ ያለው ሚዲያው ሙቷል ይያለን ተረሽኗል ይያለን ነው የሚወራው ቤተሰቡ ይሄ ነው ሚዲያው የምትከተሉት ሚዲያ ይሄ ነው አየር ላይ የምታዩት ነገር ይሄ ነው ምርኮኛማ እኔም እኮ የመከላከያ ልብስ አልብሰን የራሳችን ወንድም ሰብስበን ማርከናል ብለናል እና በጥቅሉ ወንድሞቻችን ለመምጣት አፋፍ ላይ ናቸው እንዳይመጡ ያደረገ ያለ የውስጥ አርበኛ ቀኘ ተብሎ ተሰየመውና የሃይማኖት አባቶቹን እንደኛ ማህበረሰብ የሃይማኖት አባት በጣም እናከብራለን ገደል ግቡ ካለ ገደል መግባት የምንችል ሰዎች ነን የሃይማኖት አባቶች ስራ እየሰሩ አይደለም ለሀገር ሽማግሌዎችን በተመሳሳይ ከኛ ጋር እኮ ዋሸራና ጉት ላይ ሪፎርም ሲሰራ አብሮ የነበረ አንድ አባት በጣም ከሚያሳዝነው ማለት ነው አይዟችሁ በርቱ እያለ ሳፖርት የሚያደርግ የነበረው አባት እኔ ባለፈው እዚች ጋር በር ላይ ቆቁም ያለውና ወደ ውስጥ እየገባ ነው አይ ተመስገን ሰው ኢየሱስም ተመለሰ ማለት ነው ምናምን ስል ሚስተር ከሌ እየገባ ነውና እንደው እንደዚህ ነው አቀባበል አድርጉለት ነው ያልሁኝ ሆነ አካል ላይ ደውዬ አይ እሱ ከሀገር ሽማግሌ ነው እንደዚህ አይነት በሁለት ቢላ መብላት ጥሩ ነው ወይ ነው እየሞታ ያለው ማን ነው ከእንደዚህ ነገር ካልወጣን ምዕራብ ጎጃም ሰላም ይሆናል ሰላምማ መሆን ይሆናል በግዱ ይሆናል ግን ሰው ሳይሞት ሰላም ማድረግ እየቻልን ታዲያ እንዴት ዞን አመራር የወረዳ አመራር የመንግስት አካል ህዝብ ያመነው እንዴት ለነዚህ ሰዎች ተላላኪ ይሆናል ነው ጥያቄ እዚህ አጉት ላይ አታስታውሱም እንዴ ሁለት ልጆችን የካል ልጆች ደፈረ ለምን ብሎ ሲጠይቅ እኮ ለምሽት ዋስትና አለ ወይ ብሎ ምሽቱን ጥሏል እኮ ከምሽቱ ገላ ላይ እኮ መስቀል እየጣለ የለመነ አባት እኮ ነው ያለ እና እናንተ የሃይማኖት አባቶች ለነዚህ ሰዎች መረጃ የምትሆኑ ደጋፊ የምትሆኑ በዚህ ልክ ያወረዷቸው አይደል እንዴ ምናልባት እናንተ ከተማ ስለተቀመጣችሁ ነው እንጂ ስለናንተ ልጅ ስለናንተ ባለቤት ዋስትና ትወስዳላችሁ እንዴ አትወስዱም እኮ ቋሪት ወረዳ ጨጎዴ ሃና ቤተክርስቲያኖች ጽላት ስንክሳር መጽሐፍ ሊሸጡ ሲመጡ እኔ አይደል እንዴ ያስዋቸው ተፈሪ የሚባል ታውቆ ነው የአማራ ክልል ምንሻ ጽፈት ቤት ምናምን ላይ የሚሰራ ነበር የሱ ወንድም ነው ይዞት የመጣ ካራው ነው ደላላ የመጣው እኔ በቁጥጥር ስር አውየው ነበር ጽላት ሊሸጥ ማለት ነው ታቦት ሊሸጥ ስንክሳር መጽሐፍ ሊሸጥ ፍትሐ ነገሥት መጽሐፍ ሊሸጥ ያዝ ነው ያን በሚዲያ ተናግሬ ነበር ለምን እንደዚህ ስላለ ያለኝ ካናል የዞን አመራር አለ መናገር አልነበረብም ሊሸጥ የመጣው ራሱ ለራሱ ጥቅም ነበር ሲጠየቅ ግን ለትግል እናውለው ነው ታቦት እየተሸጠ ነው እንዴ ታግለህ መሳሪያ ገዝተህ ሀገር የሚገነባው እንዲሁ ለእነዚህ ሰዎች መረጃ መሆን ያስፈልጋል ወይ ነው መረጃማ ነው የነበርኩኝ እኮ መስሎኝ ይጀበታል ረጅም መንገድ አሁን የምዕራብ ጎጃም ዞን ጽንፈኛ ይፈርስ አዎ ይፈርሳል ሳይወድ በግዱ የሚፈርስበት መንገድ ግን እዚህ ያለ የዞን አመራር የወረዳ አመራር በየደረጃው ያላካል ወንድሙ ጽንፈኛ ነው የእህቱ ልጅ ጽንፈኛ ነው ያክስት ያጎቱ ልጅ ጽንፈኛ ነው አይዞ በርታ እያለ የጫማ መግዣ ይልክለታል ስልክ ገዝቶ ይልክለታል ካርድ ይፍቅለታል አራባውም አልጠማውም አልቸገረውም ምን ሊያርግ ይመጣል ና ወንድሜ ተሳስተሃል ማትለው አምጣ ቢባል የዞን አመራር 5 እስከ 10 ማምጣት ይችላል በማውቀው ልክ ማምጣት አልፈልጉ እንስተካከል ነው ህዝባችን እየተጎዳ ነው ማዳበሪያ የሚገዛበት ብር መንገር ላይ ቀርቶበታል በድጋሚ የምናገረው አርሶ አደሩ እያለቀሰ ነው 3 አመት ተሸከመ በክረምት እኮ ጠላ የማይቦጭበት ቤት አለ እኮ የችግር ወቅት ነው ክረምት አይደለ የጽንፈኛ እኮ ከአንድ አርሶ አደሩ ገብቶ ለምን ጠላ አልበጠበጥሽም ብሎ ከአርሶ አደሩ ሚስት የሚደባደብ ኃይል እኮ ነው ያለ 3 አመት ተሸከመ እስከ መቼ ነው የተሸከመው የሚያበላ የሚያጠጣ ለምን ነው አንላቸውም ለምን አይመጡ መጣ አሁን ምን ሆኖ ምን የተቀነሰ ምናልባት እንደዚህ በመናገረው እውነት ልጎዳ ካልቻሉ በቃ ሞርተር ተማርኳል በወቅቱ ሻለቃ ወይ 100 አለቃ ይመስለኛል የመከላከያ አባል ነው ይሄን ሞርተር ይዘህ ከተማረክ እስካባለ 5 ሚሊዮን ብር ተቀብለህ ወደ ሀገር ትሸኛለህ ተብሎ ያ ሞኝ ሆኖ እስከ ሞርተሩ ተማረከ ዛሬ ታስሮ 2 ሚሊዮን ብር ካከፈለ አትለቀቅም ተብሎ እስር ቤት ነው ያለው ይሄን የሚያደርግ ማን ነው አቀራራቢ ማን ነው የመንግስት አካል ነው ቀኝ ውስጥ አርበኛ የሚባለው ማለት ነው አየሁት ሳለችኝ ሀገርን ብዝብዝ አረግ ነው ወገን አዋረድ ነው እኔ መጣሁ መሞት ካለብኝ የመንግስት አካል ይግደለኝ ህዝብን ይቅርታ መጠየቅ አለብኝ ብዬ መጣሁ